ወንዶች ያው ነፋሉ ነሱን አላህ ልብ ይስጣቸው የሚወዳት ወንድ በገንዘብ ልትገዛው አትችልም አታስበው ራሱ ማለት ነው አሁን እኔ እዚህ ቤት ውስጥ ራሱ እዚህ እኔ ጋር የሚኖሩ ሁለት ልጆች እሷ እየሰራች በወር እየላከች የማጫብር ሳይቀር ለካለት ሰርጉ በእሞ ተላከላት ማለት ነው ሀይቅ ላይ ተደግሶ ዝንጥ ያለ ሰርግ እሷ እዚህኮ አስተካክላ ቅያሬ ልብስ ራሱ ለመግዛት እሱን አስፈቅዳ ነው ይሄኔ አግባብ ነው አይደለም እንደኛ የሚሰራ ሰይለም እንዳረባ ሀገር ሴት ጀግና ያለ ምን ተሰማት ቆይ እንደው ታሪኩ ሌላ ሳንሄድ እኔ ሰማሁ እሷ ምን ተሰማት ሲላክላት የዚህ ሀገር ሴቶች ችግር አለብን ከራሴ ጀምሮ ማለት ነው አሁን ባሌ እንዳገባ ያወኩኝ ራሴን የሚሸውደው ነገር አረ እኔ ባሌ ያደርግም ይሄ ተፈጥሯችን እኛ ስንወድ ድብድነን እኛ ስንወድ በቃ ማይሳሳት እና እኔ ወሬውን ሰማሁና ብረት ልክ ሐዋላ ስጠይቀኝ ለእንዳት ልክ ሞከርኩ አትላኪ ምክንያት ጠየቀች አይ በቃ ብርሽን ያዥ አንተኮ ስነግርህ ቢያንስ የተወሰነ እኔ አሁን ከኔ ህይወት ብዙ ሰው የሚማረው ነገር ይኖራል ትክክል እሷ ደግሞ ብርሽን አትላኪ ስላት አይ እና በሆነ ባጋጣሚ ከሌጋ ያወራላሉ የሰርጉ ቀን ማለት ነው ከሌጋ ሌላ ዝም ብዬ አራ ያደርገው እንደውም እሱኮ ስራ ከፈታሽ ብር ልክልሻለሁ ብሎ አለኝ አለች ማለት ነው ኦኬ ወላሂ ስራ ቦታ ሄዳ ቪዲዮ ተላከላት ኦኬ ስራ መስራት አልቻለችም የስንት አመት ቋሚ ስራዋ እኛ ብድ ማሳከም ሰልችቶናል ብለው እነሱም ማውጣው ጣሏት እሱም አግብቶ ህይወቱን እየኖረ ነው ወለደ እሷ አሁን ከዚህ ሀገር ሄዳ ታማ ይሄው አሁን ትንፏቀቃለች ገንዘቡም የለ ወንድየውም የለ ልጁም የለ ራሱ ማንነቷ ራሷነቱ የለም ከማንንም በላይ ደግሞ ራሳቸውን የሚሆኑት የሚሰሩትን ገንዘብ ለራሳቸው ሴት ማድረግ ወላሂ ያኔ የፈለገ ነገር ቢሆን አሁን ላይ እየተነገረ ነው በታሪክ ሳይሆን በሚሆን በቀጥታ ነገር እየተነገረ ነው ገንዘባችሁን ያዙ ባላችሁ ነገር አሁን ላይ ማሻአላህ እንሰራለን እነሱ ቁጭ ብለው ዋይፋይ ላይ ሲያጦዙን ያድራሉ ድንዝዝ ብለን ያብር ይላካል ያብር ደግሞ ካልተ ልክ እንደ ቻርጀር ነን በቃኛ አሁን ጀዋል ቻርጅ ካላደረክበት አይበር አይደል እነሱም እኛ ብር ካልሰጠናቸው ማውራት ሁሉ አይፈልጉም ይሄንን ከግንዛቤ ያስገብተው ገንዘባቸውን ቢይዙ ብዙ ቶች ደግሞ አንድ ትዳር ሲፈርስባቸው ድጋሚ ህይወት የለም ብለው ድፍት ብለው አመዱ ነው የሚቀሩ ሴቶች አሉ እንደዛም መሆን የለባቸው የተሻለ ህይወት አለ እውነት ነው የተሻለ ማንነት የሰው ልጅ በባህሪው አንድ ነገር ማምንበት ነገር አለ አንቺ ገፊ አትሁኚ በዳይ አትሁኚ ተበዳይ ሆነሽ ከተገፋሽ ነገ ከነጎዳ የተሻለ ነገር ፈጣሪ ክስሻል እውነት ነው የተሻለ ነገር ይገጥምሻል ያንን በበርካታ ሰዎች ህይወት ላይ ያየነው ነገር ስለሆነ ብዙዎች አሁን እዛ ሀገር ላይ እንዳሰብሽው ትንሽ በጣም አስገራሚ የሚሆነው ተመሳሳይ ነው በህቶች ላይ ነው ብዙ ጊዜ እንደዚህ አይነት ነገር የሚከሰተው በተቃራኒው ደግሞ ወንዶችም ላይ ይከሰታል ወንድም ሚስቴ ናት ብሎ ልኮ አፈርድሜ እየበላ ልጅ ያሳደገ እዚህ መጣ በሱ ኒካ ላይ ሌላ ኒካ የምታስር ሴት አለች ሌላ ኒካ አልፎ ወልዳ አርግዛ ወልዳ የጣለች አቃለው እኮ እንደዚህ አይነትም አለ ያው ብዙ ጊዜ ምናነሳው ሴቶች ላይ በደንብ ጉዳቱ ስላለ ነው እዛ ሀገር ላይ ብዙ ነገር አለ እዚህ ሀገር ሆኖ ሌላ የሚያገባው ሁለተኛ የሚያገባው የኖርማል ነው ነገር ግን እሷ ያስቀመጠችው ኢትዮጵያ ላይ ሆኖ እዛ ሀገር ላይ በሷ ገንዘብ እየተዳደረ እሷ የደከመች ምን ይያለች የሷን ሀቅ ሳይወጣ ለ7 ለ8 ለ9 አመት ስሜቷን ገድባ ህይወታችን ለመቀየር ብላ እሷ እዚህ ስደክም እሷ በሰራችው ቤት ውስጥ እሷ በፈረሸችው አረቢያ መጅሊስ ውስጥ እሷ በገዛችው አልጋ ላይ ሌላ ሴት ሲያገባ የሚሰማት ስሜት ከባድ ነው ስናነሳው ስናስበው በጣም ከባድ ነው ሆኖም ግን እንዲህ አይነት ክስተቶች እንኳን ቢከሰቱ አለመሰበርን መልመድ አለባቸው ጥንካሬያቸውን ማሳየት አለባቸው እንደገና ደግሞ ቤተሰብ የሚለንን ብንሰማ እንደኔ እኔ አሁን ወደ ህይወት የትክክለኛ መስመር ያዘው ቤተሰቤን መስማት ሲጀምር ነው ቤተሰቤን ይቀርበሉ ይስል ነው ወንዳምነን ቤተሰቦቻችን የካድን ካለን ሳይረፍድብን ወደ ቤተሰቦቻችን እውነት ነው ማለት የፈለገ ነገር ቢሆን ከቤተሰብ ወጥተህ የምትመራው ህይወት ጥሩ አይደለም እኔ
በዚህ በቅርብ ቀን ራሱ ቤተሰቦቿ ባልሽ አግብቷል እያለቻት 3 ልጆቿ አባት ነበር አግብቷል እባክሽ ለልጆችሽ ሀገር ግቢ እየተባለች ይሄ የኔ ቤተሰቦች ትዳሬን አይወዱም ነበር የምትለው። አሁን በትክክለኛው ነገር ሚስትየዋ መታ ነገረቻት። አዎ እና ብዙ ጊዜ ገንዘባችንን ያኔ የምናውልበት ቦታ ማወቅ አለብን። እዛ እሱ የሚሰራው ስራ ምንድነው? የሚላከው ብር የት ላይ ነው? አይፈልጉም፣ ጥያቄ አይፈልጉም። እዛ ላይ ጋብ ማለት ገንዘቧን ይዛ እሱን ማጣጣበት መንገድ ይፈጠራል። ብዙ እህቶች ገንዘባቸውንም ማተው ባላቸውንም ማተው እድሜያቸውንም ጨርሰው እንዲሁ አሁን የሚኖሩ ልጆች አሉ። ያው እንግዲህ በተለይ በእህቶች ጉዳይ ላይ ካነሳን ብዙ የምናወራው ነገር ይኖረናል። አጠር ለማድረግ ያክል ራሳችሁን ወቁ። ባላችሁ ጊዜ ላይ ብዙ ነገር መስራት ትችላላችሁ፣ ብዙ ነገር ማቀድ ትችላላችሁ። ምናልባትም በረፍት ጊዜያችሁ የምትጨናነቁ ግዴታ የሚጠግነን የሚያወራን ሰው እንፈልጋለን የምትሉ ከሆነ አሁን ኤአይ መጥቷል። ግን እንደ ፈረንጆች ከኤአይ ፍቅር እንዳይሰ